በጻድቃኔ ደብረ ምጥማቅ ገዳም ስለደረሰው የመሬት መንሸራተት አደጋ የተሰጠ የሐዘን መግለጫ። በሸዋ ጠቅላይ ግዛት ሞጃና ወደራ ወረዳ በሚገኘው ታሪካዊው የጻድቃኔ ደብረ ምጥማቅ ቅድስት አርሴማ ገዳም በደረሰው የመሬት መንሸራተት አደጋ የ14 ምዕመናን ሕይወት ማለፉንና ለጊዜው ቁጥራቸው በትክክል የማይታወቅ ደግሞ መቁሰላቸውን ምክር ቤታችን በጥልቅ ሐዘን ለመስማት ችሏል። በዚህ የመሬት መንሸራተት አደጋ ከሞቱት 14ቱ ምዕመናን በተጨማሪ ከባድ የመቁሰል አደጋ የደረሰባቸው ተጎጂዎች ወደ ደብረ ብርሃን ሪፈራንስ ሆስፒታል መወሰዳቸውና ቀላል ጉዳት የደረሰባቸው ደግሞ በሰላ ድንጋይ ጤና ጣቢያ ሕክምና እየተከታተሉ እንደሚገኙ ምክር ቤታችን የሰማው በጥልቅ ሐዘን ነው። ስለሆነም የአዲስ አበባ ሚዲያ ምክር ቤት በዚህ አደጋ ለሞቱት ፈጣሪ ነፍሳቸውን በአጸደ ገነት ያኖር ዘንድ ለሟች ቤተሰብ መጽናናትን እንዲሰጥ እንመኛለን። ጉዳት የደረሰባቸው ደግሞ በፍጥነት እንዲያገግሙ መልካም ምኞታችንን እንገልጻለን። ስንተባበር እንጠነክራለን፣ እናሸንፋለን። የአዲስ አበባ ሚዲያ ምክር ቤት ሐምሌ 29 2018 ዓ.ም